የተከሳሽ ውሻ አካሌ ላይ ትልቅ ጉዳት አድርሶብኛል። ፈረስ የሚያክል ውሻ መጥቶ ይሄን ታፋዬን ዝንጥልጥልጥል አደረገኝ። ይዛ በቦርሳ ልትለው ስትል ለምን ልጎዳ ብሎ ትንሽ ነገር እንደው ጫራ አርጓታል። አንቺ አይሸታ ቆይ ነው እንደዚህ አይነት ነገር አስፈልግ እንዴ? ክብርት ዳኛ ደሙ በሬ ታረደ ይመስል በቤቷ ላይ ተንጀርግጎ እንደ ቦይ ሰርቶ እኮ ነው የወረደው። እግዚአብሔር ደርሶልኝ በጸበሉም ስነ ስርዓት ያዙ። ደሜ እንደ ጎርፍ ጅቅጅቅጅቅ እያለ እውነት ነው እውነት አይደለም። አልነከሳትም ነው ጉዳት አላደረሰባትም ነው እያሉ ያሉ። መቻል በነከሳት እኔ የምጠየቅበት ምንም ምክንያት የለው። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን እንደምን ከረማችሁ? ሳምንታችሁ እንዴት ነበረ? በባለፈው ሳምንት የነበረውን የችሎት ውሎ እንዴት ተመለከታችሁት? እርግጠኛ ነኝ በጣም ጥሩና ብዙ ትምህርቶችን እንዳገኛችሁ ባለ ሙሉ ተስፋ ነኝ። ያው እንግዲህ በየሳምንቱ ወደ እናንተ ወደ ውድ ተመልካቾቻችን በተለያዩ የህግ ርዕሰ ጉዳዮች ላይ ለእናንተ ትምህርት የሚሆናችሁን ዝግጅቶች አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። በዚህ ፕሮግራም ላይ የምትመለከቱት የችሎት ውሎችን ነው። ከእኔ በስተቀር ከሳሽ፣ ተከሳሽ እንዲሁም ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። ተከተሉኝ። መልካም ቆይታ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ አልማዝ ደረጀ፣ ተከሳሽ ወይዘሮ በቀለች ኃይሉ ቀርባችኋል? አዎ ቀርበናል። ጥሩ። እንግዲህ ያው ከሳሽ የተከሳሽ ውሻ ነክሶኝ አካሌ ላይ ትልቅ ጉዳት አድርሶብኛል፣ ስለዚህ ውሻው ላደረሰብኝ ጉዳት ተከሳሽ ለሕክምና ወጪ ያወጣሁትን ሊከፍሉኝ ይገባል የሚል ክስ አቅርበሻል። በትክክል። እስቲ እንዴት ነበረ ድርጊቱ የነበረው? እስኪ አስረጅ። እሺ ክብርት ዳኛ፣ እንግዲህ የተከሳሽ ቤት ተከራይታ የምትኖር ዘመዴ ነበረችና እዛ ለጥየቃ ነው የሚሄደው። እዛ በሚሄድበት ሰዓት እንደደረስኩኝ ሳሎኑ በር ክፍት ነው። ከዛ ውስጥ ክብርት ዳኛ ፈረስ የሚያክል ውሻ መጥቶ ይሄን ታፋዬን ዝንጥልጥልጥል አደረገኝ። በድንገት ነው ያላሰብኩትም። ሁልጊዜ እሄዳለሁ እዛ ቤት። ዛሬ እዛን ቀን ግን ምን እንዳስባልኝ እንደሆነ አላወቅኩም። በጣም ነው የደነገጥኩት። የታቀደልኝ ነገር አለ። በእውነት እኔ ሁሌ እሄዳለሁ። እንደዚህ አይነት ውሻ ትገላምጠኛለች፣ ሁልጊዜ ትኮሳተርብኛለች፣ ውሻ ትለቅብኛለች ብዬ ግን አስቤያት አላውቅም። ያን ቀን ግን ሆን ብላ ተዘጋጅታ ያደረገችው ነው። ውሻው እንደተለቀቀ በላዬ ላይ እንደተነዳ ነው የሚያስበው። በዛ ሰዓት መጥቶ ብቻ ከዚህ ከታፋይ ላይ አንዴ ዘነጠለኝ። በኋላ ላይ በላይ ላይ እየተሯሯጠ የሚያደርገውን አላውቅም። እኔ በጣም በድንጋጤ ወደኩ። የት እንዳለው ራሱ አላውቅም። ከዛ በኋላ ስነቃ ፋሻ ነገር አምጥታ እግሬ ላይ ታስርልኛለች። እንደ ዶፍ ደሜ እንደ ውሃ ይፈሳል። በዛ መሃል እንደምንም በነቃሁበት ሰዓት ወደ ሆስፒታል ወሰዱኝ። ስነቃ ራሴን ሆስፒታል አገኘሁ። በዛ ተደጋጋሚ ሕክምና ተደረገልኝ። በጣም ስቃይ ነበረ። በዛ በተደጋጋሚ ሆስፒታል ሕክምና 145 ሺህ ብር አውጥቻለሁ። ክብርት ዳኛ ቆይ ረጋ ብለው ያስረዱ። አሁን የምትለው ነገር ከእውነት የራቀ ነው። ሲጀመር በቦርሳዋ የመታችው እራሷ ናት ውሻዬ። በዛ ላይ ደግሞ ጫር ነገር ነው ያረጋት። በኔም ቁስሉን አይቼ ነይ ግቢ ብዬ በፋሻ ቤቴ ተቀለልኩላት። ይሄ የምትናገረው ነገር በሙሉ ከእውነት የራቀ። ክብርት ዳኛ ይሄ ትክክል አይደለም። 145 ሺህ ብር ይሄ ድንገት ምናልባት ሀብትን ለማካበት ካልሆነ በስተቀር ከኔ ከበቀለች ዱምቡሎ አታገኝም። ዱምቡሎ ክብርት ዳኛ ይሄንን ይያዝልኝ። ክብርት ዳኛ እኔ እኮ ምጽዋት አልጠየኩም። ላቤን ጠባርጌ በራሴ የምተዳደር በራሴ የምኖር ሰው ነኝ። የሷ አንድ ብር ዱምቡሎ የምትለው ጨዋታዋ ለኔ መጥቶ ምንም አይሰራልኝም። ክብርት ዳኛ ቆይ እድል እሰጥሻለሁ። ስሰጥሽ በምሰጥሽ እድል ታስረጃለሽ። ረጋ በይና ታስረጃለሽ።
ከዚህ በፊት በተደጋጋሚ እዛ ቤት ሄደው ያውቃሉ? እሄዳለሁ ክብርት ዳኛ። እና ውሻው ያውቆት ነበረ? ውሻውን አላውቀውም። እሷ ግን በጣም ትገላምጠኛለች። ምን የሚያገናኛችሁ ነገር አለ? ምንም እኔ ግንኙነት የሚሄዱት የእርሶ ዘመድ እሷ ቤት ተከራይ ሆኖ ነው አይደለ? ለዚህ ምን የሚያገናኛችሁ ሌላ የማያግባባችሁ ነገር አለ? አረ ምንም የሚያግባባን ነገር የለም ክብርት ዳኛ። እኔ አላቃትም፣ አታቀኝም። ግን ሁልጊዜ ትገላምጠኛለች፣ ትኮሳተርብኛለች፣ የሆነ ፊት ታሳየኛለች። ያን ቀን ግን አቅዳልኝ ተዘጋጅታ ጠብቃኛለች። ውሻው ከዚህ በፊት እርሶ ሲመላለሱ ታስሮ በማሰሪያው የሚቆይ ነው ወይንስ ግቢ ውስጥ እንደዚሁ የሚቀመጥ ነበር? ክብርት ዳኛ ያው አንዳንዴ ይታሰራል፣ አንዳንዴ ይፈታል። እንደውም ለድሮ ለተለመደው ወትሮ ጊዜ ዘመዴን በስልክ ጠርቼ ይዛኝ ነበር የምትገባው። ያን ቀን ግን እንደው ገባሁ ዝም ብዬ ስገባ በሩ ክፍት ነው፣ የሳሎኑ በር ክፍት ነው። ምንም አግባብ አልተደረገለትም። ውሻው ዘሎ ነው እንዳንበሳ ነው በቃ መቶ ዘሎ ላይ ወረረኝ። ከዛ በኋላ በዚህ በታፋይ በኩል ይዘነጥለኛል። የማያደርገኝ ነገር የለም ክብርት ዳኛ። ህፃን ልጅ ቢሆንስ በዛ ሰዓት ወይ አሮጊት ትልቅ ሰው ቢሆንስ የታጓዳኝ በሽታ ያለበት ሰው ቢሆንስ ስንት ችግር አለ፣ ስንት ነገር አለ። እኔ መቋቋም አልቻልኩትም። በሰዓቱ በጣም ደንግጫለሁ፣ ፈዝዣለሁ። ሆስፒታል ሲደርስ ነው ራሴን ያወቅኩት ክብርት ዳኛ። ከህመሙ በላይ ደግሞ እንዳልሰማ እንዳላየ ሆነው አንድ ቀን እንኳን እግዚአብሔር ይማርሽ አላሉኝም። እንዳልሰማ ሆነው በሩቅ ሆነው ይከታተላሉ ምን ደረሰ እያሉ። ክፋታቸው ጥግ የለውም፣ የክፋታቸው ጥግ የለውም። ያሰበችልኝ ነገር አለች ሴትዮ። ስለዚህ አሁንም ክብርት ዳኛ ፍትህ ወደ እናንተ መጥቻለሁ። ክብርት ዳኛ ፍትህ ይሰጠኝ። በውሻው የደረሰብሽ ጉዳት ምንድን ነው? እስኪ አስረጂ ክብርት ዳኛ። ውሻው ከባድ ጉዳት ነው ያደረሰብኝ። ምን ጉዳት ነው ያደረሰብሽ? ስሬ ተበጣጥሷል። በዚህ በታፋዬ በኩል ኃይለኛ ቡጨቃ ልበለው ዝንጥልጥልጥል ነው ያደረገኝ። ራሴን እስከ መሳት ድረስ ነው ከባድ አደጋ ያመጣብኝ። እንደውም ውሻው ክትባት ባይከተብ ኖሮ ከዚህ የባሰ ጉዳት ያመጣብኝ ነበር። ስሬ ተበጣጥሷል። ብዙ ደም ፈሶኛል። የ3 ሰው ደም ተሰጥቶኝ ነው የነቃሁት ክብርት ዳኛ። ከዚህ በኋላ ደግሞ ባሻገር ደግሞ ራሴን የነቃሁት ከረጅም ሰዓት በኋላ ነው። ድንጋጤ አለ፣ ህመም አለ። ማመን አልቻልኩም። የት እንዳለው ራሱ ማወቅ አልቻልኩም። ውሻው በጣም የሚያስፈራ ግዙፍ ውሻ ነው። በመኖሪያ ቤት ውስጥ ይሄን ያክል ግዙፍ ውሻስ እንደዚህ አድርጎ ማሳደግ ምንድን ነው እሱ እንዴ? ክብርት ዳኛ ውሻ እኮ የምንወዳቸው የምናፈቅራቸው የቤት እንስሳዎች ናቸው። በፍቅር ከያዝናቸው እኮ ታማኝ እንስሳ እኮ ነው ውሻ። አደጋ ሲያደርስ ይሄን ያክል አደጋ እንዲያደርስ እንደዚህ እየጠለቡ እያደለቡ ውሻን ለዚህ አደጋ ማድረስ ማለት በጣም ነውር ነው። ሲከፋ ደግሞ ክብርት ዳኛ ከበሽታዬ በላይ ደግሞ የነሱ ግልምጫ፣ የነሱ ስድብ እንዴ ውርደት እኮ ነው። እኔ ምጽዋተኛ አይደለሁም። በ145 ሺህ ብር አውጥቻለሁኝ። ካሳ ይከፈለኝ ክብርት ዳኛ። ይሄንን አይቶ ፍርድ ቤቱ 145 ሺህ ብር ያወጣሁትን ካሳ ይክፈለኝ። እኔ ታምሜያለሁ። የስነ ልቦናም ጫና ደርሶብኛል። ስሬ ተበጣጥሷል። ደም በጣም ፈሶኛል። ከሰው ከዘመድ ሁሉ ተለይቼ ቤት ውስጥ ነው ለረጅም ጊዜ ቤት ውስጥ ተቀምጫለሁ ክብርት ዳኛ። ይሄን ሁሉ መከራና ስቃይ ባማሳልፍበት ጊዜ አንድ ቀን እንኳን መጥተው እግዚአብሔር ይማርሽ እንኳን ያላሉኝ ጨካኞች ናቸው። ፍትህ ለፍርድ ቤቱ ጠይቃለሁ። ያደለቡት ውሻ እንደዚህ አድርገው አንበሳ የሚያክል ውሻ ዘነጣጥሎ ሲጥል ተው ብላ እንኳን አልወጣችም እኮ በሰዓቱ ክብርት ዳኛ። እንዴ ምንድነው ብላ እንኳን አልወጣችም እኮ። እንዳልሰማ እኮ ነው። በኋላ ነው እኮ ስወድቅ ነው በግድ ፋሻ አምጥታ እንደ ጭረት ነው እያለች እያናናቀች እኮ ነው። ይሄ ምንድነው? ይሄ እኮ ጭረት ነው። ምን ሆንሽና ነው ማካበድ? ታሽሟጥጥብኛለች ጭራሽ። ደሙ በሬ የታረደ ይመስል በቤቷ ላይ ተንጀርግጎ እንደ ቦይ ሰርቶ እኮ ነው የወረደው። እንደዚህ የሆነ ያየችው ይሄ እኮ ጭረት ነው። ታሽሟጥጥብኛለች ደግሞ ክብር ፍርድ ቤት። እንዴ ጭካኔዋ ጭካኔ አይደለም። አንድ ናቸው። ቤተሰቧ ያለው ሰው እንኳን ተያላላትም። ቤት ያለው ሰው አብረው ተባብረው ሆን ብሎ ያደረጉት ነገር ነው። እኔ ምንም እሷ ላይ ደርሼባት አላቅም ክብር ፍርድ ቤት። ምንም ጸብም የለብንም። ግን በደረሰብኝ አደጋ ፍትህ ለፍርድ ቤት ጠይቄያለሁ። 145 ሺህ ብር ወጪ አውጥቻለሁ። የስነ ልቦና ጫና ደርሶብኛል። ብዙ ደም ፈሶኛል። ቤት ውስጥም ለረጅም ጊዜ ተዘግቼ ተቀምጫለሁ። በዚህም የሥራ መስተጓጎልም ደርሶብኛል። ከስራም ተገልያለሁ። ስለዚህ ይህን ሁሉ ፍርድ ቤት አይቶ ፍትህ ይስጠኝ ብዬ ጠይቃለሁ። የሕክምና ወጪውን እንዲሸፍኑልዎት አልተነጋገሩም ነበረ? እንኳን የሕክምና ወጪ ሊሸፍኑልኝ ጭረት ነው እያሉ እያሾፉብኝ እኮ ነው። ምንም አይነት ሕክምናም እርዳታም አልጠየቁኝም።
ውሻችንን ለመንደር አስወራችብን ብለው ማስፈራሪያ ሁሉ አድርሰውብኛል። በጣም መጥፎ ሰዎች ናቸው። ፍርድ ቤቱ ክብር ፍርድ ቤት ይሄንን አይቶ እኔ ክብር ዳኛ 145,000 ብሬን ተክፈለኝ ያለ የሌለኝ ንብረቴን ማጥጬ ከስራ ተገልያለሁ። ወደ ስራ አልሄድኩም። ከዘመድ ከቤተሰብ ተገልዬ ኖር ያለው በዚሁ ምክንያት አሁን ውሻ ባየው ቁጥር ዘነጠለኝ እያልኩኝ ገና የተወለደ ውሻ ራሱ መፍራት ጀምሬያለሁ። በመንገድ ሁሉ አልሄድም ብቻዬን። በቃ በጣም ጭንቀት ውስጥ ያለሁት። ስለዚህ ክብርት ዳኛ ውሻ ባየው ቁጥር እየፈራው እየተንቀጠቀጥኩ ነው። ምንም የወደቀ ውሻ እንኳን ሳይፈራለሁ። በህልሜ ሁሉ ይመጣብኛል። እንደዛ አፉን ከፍቶ ይመጣብኝ። ክብርት ዳኛ እንዲህ ነውር ነው፣ አይደረግም። እኔ እኮ ሰው ነኝ። ውሻ ብረት እኮ አይደለም። ይሄ እኮ እንቅፋት እኮ ይጥለናል። እንኳን በውሻ አፍ ተዘንጥለን አይደለምና። ስለዚህ ክብርት ዳኛ ይሄንን መፍትሄ ይስጡኝ። 145,000 ብር ያወጣሁትን ካሳ ትክፈለኝ። ከዚህ በኋላ ግን ይሄንን ውሻ ጥበቃ ያደርጉለት። ያደለቡ ያጠነከሩ እንደዚህ የሚያደርጉትን ውሻ ያስተባብሩ። መቻልዬ ያሉ ያሞላቅቁታል። እንዴ ክብርት ዳኛ እኔ ኑሮ በተወደደ 145,000 ብር ለሆስፒታል ማውጣው የለኝም፣ በሌለኝ ገንዘብ ነው። ጥሩ እንግዲህ ያው የእርሶ የሚያሳድጉት ውሻ መቻል ጉዳት አድርሶብኛል፣ ለጉዳቱም የሕክምና ወጪ ሊከፍሉ ይገባል እያሉ ነው። መቻል ጉዳት አድርሷል። ክብርት ዳኛ ይሄ ሁሉ ከእውነት የራቀ ነው። በጣም ወረኛ፣ በጣም አስመሳይ፣ በጣም ሴረኛ ናት። ይሄ ከእውነት የራቀ ነው። መቻልዬ ትንሽ ነው ጫራ ያረጋት። ነይ ብዬ ቤት ያስገብቼ በፋሻ ተቀለልኳት። እንደገና ደግሞ 145,000 ብል የሚባል ነገር በጭራሽ። ምናልባት እቺ ሴትየው በምታወራው በምትናገረው ነገር ክብርት ዳኛ እንዲያዝላትና እንዲመዘገብላት ከሆነ ይሄ ከእውነት የራቀ ነው። ክብርት ዳኛ በጭራሽ ስህተተኛዋ ወንጀለኛዋ እራሷ ናት። ተከራይ ያላት አንድ ዘመድ ትጠይቃለች፣ ትመጣለች። አንዳንዴ ውሻ የመቻል ይታሰራል፣ አንዳንዴ ደግሞ እንስሳ ነውና ለቀዋለሁ። መንቀሳቀስ አለበት፣ ንፋስ ማግኘት አለበት። በተንኳኳ ቁጥር መቻልዬ ማሰር የለብኝም። በአግባቡ በደንቡ ይያዛል። ዋናው ጥፋተኛ እራሷ ናት። ዘላ በቦርሳው ስትለው ጫራ አረጋት። አንቺ አይሸታ ቆይ ነው እንደዚህ አይነት ነገር አስፈልግ እንዴ ክብርት ዳኛ አላስፈላጊ ቃላት አትወራወሩ። ይሄ ውሸታም እንደዚህ የሚባል ነገር ስለተከሰሽበት ነገር ብቻ እዛ ላይ ያተኩራችሁ መልስ ስጡ። ክብርት ዳኛ አሁን ተራው የሳቸው ነው። ወረት የራቀኝ እድል ይሰጠኝ። ይሄ ህግ ፊት ነው ቆይ ይሄው እዚህ ላይ ያዝልኝ። እንደው አይኗን በጨው ጥብ ያረገች ናት። አዎ ተረጋጊና አስረጅ። ረጋ ብለሽ አስረጅ። 140,000 ብር የለኝም ብትል እኮ እንደማንኛውም ሰው ታቀኛለች። አደባባይ ከምታወጣው አግዥኝ ልታከምበት ማለት አይቀልም። አልነከሳትም ነው ጉዳት አላደረሰባትም ነው እያሉ ያሉ መንከሱ ክብርት ዳኛ ነክሷታል። ግን ይሄ በሙሉ ከእውነት ይራቃል። ግቢያ ውስጥ ደሜ እንደ ጎርፍ ጅቅጅቅ እያለ እውነት ነው እውነት አይደለም። ክብርት ዳኛ ውሻውን ጠብቀው አይዙም ነበር። እርሶ ሰው የሚናከስ ከሆነ ያው እንግዲህ ሰው ያለመደ ውሻ ከሆነ ውሻዎት ቤት የለውም፣ አይታሰርም። ሰዎች ላይ እርሶ ቤት የሚመጡ እንግዶችም ሆነ ተከራዮቻቸው ላይ ጉዳት እንዳያደርስ ጠብቀው አይዙትም ነበር። ክብርት ዳኛ ውሻ የራሱ ማደሪያ ያለው ግን ግቢ ውስጥ ለቀዋለሁ። ሰው በሚመጣ ሰዓት ቁጭ በል መቻልዬ ካልኩት ቁጭ ነው የሚለው። ግን ውሻዬን መቻልዬን ትንሽ ሆኖ ያሳደግኩት እንደ ልጄም እንደ አማካሪም ስበሳጭም ሲከፋኝም ዘሎ የሚዳብሰኝ ክፋቴንም ጉዳቴንም የምናገረው ለሱ ነው። ይሄን ያክልም ጉዳት አደረሰባት ብዬ ምለው ነገር የለም። ቢሆንም እኮ 140,000 ብር ክፈኝ ኬት እኔ ለአንቺ ዱንቡሎ አልከፍትም። ዱንቡሎ አይከፈልም። ይሄ ሀብት ለማካበት ካልሆነ በስተቀረ እኔ ጋ ውሻዬ መቻልዬ ጉዳት አድርሶባታል ብዬ ምንም ዱንቡሎም ከፍላት ነገር የለም። ክብርት ዳኛ እኔ መጽዋተኛ የምቀበል ሰው አይደለሁም። ሰርቼ በላቤ የምተዳደር ነኝ። የሷ ይሄ ዱንቡሎ እያለች የምትለው አንድ ብር ለኔ መጥቶ ምንም ነገር አያረግልኝም። እኔ የምፈልገው ግን ፍትህ ነው። ለሌላም ሰው ለሌሎችም ወገኖች ይሄ ውሻ በሌላም ሰው ላይ አደጋ እንዳያደርስ ክብርት ዳኛ። በእኔ የደረሰው አደጋ ቀላል አይደለም። ሌላ ሰው ቢመጣም ደግሞ እንደዚሁ የከፋ አደጋ ያደርሳል። ይሄ ውሻ መወገድ አለበት ወይም ጥንቃቄ መደረግ አለበት። ቀን ላይ ነበር ወደ
ዘመዶ ሊጠይቁ ወደ ተከሳሽ ቤት ያመሩት? አዎ በቀን ነው ክብርት ዳኛ። ውሻው ቀን ቀን አይታሰርም? ክብርት ዳኛ ይሄ ከእውነት የራቀ ነው። ቀን ቀን አይደለም። ደንገዝገዝ ሲል ትመጣለች፣ ትደውልላታለች ለተከራይዋ። ስትወጣ ሁሉ አያለው። ውሻዬም ትንሽ ይናፈስ ብዬ መቻልዬን ተኝቶ ነበረ። ሲከፈት በሩ መቼም ውሻ ነውና አዲስ ሰው ሳይ ውው ማለቱ አይቀርም። ይዛ በቦርሳ ልትለው ስትል እሱም እንግዲህ ያቅሙን ለምን ልጎዳ ብሎ ትንሽ ነገር እንደው ጫራ አድርጓታል። እቺኑ መስመር ይዛ እንደው ጣራ ነክታ እንደው የአደባባይ ማሳለቂያ መሳቂያ ያረገችኝ። ግን ይሄ 140,000 ብር ከእውነት የራቀ ነው። አሁንም 145,000 ብር ነው የተጠየቀው። 145,000 ብር ከእውነት የራቀ ነው። ይሄ ለሕክምና ነው ወይስ ድጎማ ነው? እኔ ምን እንደሆነ አላቅም። በግልጽ እኮ እርጅኝ እህቴ አግዥኝ ብትለኝ እንኳን ለሷ ለወዳጄ ለማንም እኮ የሚደረግ ነው። በውሻው ምክንያት ጉዳት ደርሶባት ሆስፒታል የተኛች መሆኑን አያውቁም? አውቄ ነበረ። በሜርሳር ክብርት ዳኛ ጥሩ መልስ የላትም፣ ጥሩ ፊትም የላትም። ስለዚህ ያው እግዚአብሔር ይማራት ነው የምለው። ቤት ሆኜ ግን ይሄን ያህልም ጉዳት አድርሶባታል ብዬ ምለው ነገር የለም። ትንሽ ቅር ያለኝ የብሩ መብዛት ምንድነው? ከኋላ ምን አለ? በዚህ ብር ልዶጎም ነው ልረዳ ነው ምንድነው? ይሄ ነገር አልገባኝም። ክብርት ዳኛ እንደ ውሻውማ ዘነጣጠል ሌላም ብር ያስወጣኝ ነበር። እግዚአብሔር ደርሶልኝ በጸበሉም ስነ ስርዓት ያዙ። አዩ ይሄ ነው እንግዲህ ባህሪ፣ ይሄ ነው አመል፣ ይሄ ነው። አንቺም ስነ ስርዓት ያዥና ለኔ ነው ወደዚህ ምላሽ መስጠት ያለሽ። የውሻው 145,000 ብር ከዛ በላይ የሚያስወጣል። እኔ ግን እግዚአብሔር በጸበሉም በእምነቱም እንደው ሰው ሾርባዋንም ምኗንም ቅንጫዋንም ምግቧንም እያለ እያመጣ ጎረቤቶች ዘመድ እያመጡ በምግቡም በአጥሚቱም በምኑም ደጉመውኝ እንጂ ጉዳቱ ከሕክምና በላይ ነው። ክብርት ዳኛ ስሬ እኮ ነው የተበጣጠሰው፣ አጥንቴ እኮ ነው ቡጭቅጭቅጭቅ እኮ ያለው። እንዴት ነው የሚጠገነው ይሄ? ክብርት ዳኛ ወጪ የወጣው ከዛ በላይ ነው ብንቆጥረው። እንዴ ባህላዊ እያሉ አንዱ አብሽ ያመጡልኛል፣ ገብስ ያመጡልኛል፣ አጃ ያመጡልኛል፣ በጉሉም ያርዱልኛል እግዚአብሔር የሰጣቸው። እንደሱ አይነት ክፉ ግን ይሄው ለምን ታመመች ብላ ስድብ ሁሉ አለብኝ። እንዴ ክብርት ዳኛ እኔ እኮ ከ145,000 ብር በላይ እኮ ማወጣው ወጪ ከሚወጣው በላይ ነው። በጸበልም አለ በእምነቱ በምግቡ በብዙ ነገር ነው የተጠገንኩት። ክብርት ዳኛ ቆሜ ዛሬ እንደዚህ ቢያዩኝ እኮ ስንት መከራ አሳልፌ ነው። ይሄ ውሻ አሁንም ጥንቃቄ ይደረግለት። ይሄ ውሻ አይደለም፣ ይሄ የጀርመን ውሻ የምንለው አፉን ከፍቶ ሲመጣ እንኳን በቦርሳዬ ልመታው እድልም አልሰጠኝም። ደንግጬ እንደዚህ እንደ ዘንዶ ነው አፉን ከፍቶ የመጣው። ክብርት ዳኛ እንዴ እኔ ዛሬ እዚህ ጋር ለመቆሜ እግዚአብሔር ምስጋና ይገባዋል። ቆሜ ለመመስከርም ለሐቄንም ለማግኘት እንድበቃ ለረዳኝም ለፈጣሪ አመሰግነዋለሁ። ክብርት ዳኛ ይሄ ውሻ አሁንም እዛ ቤት አለ። እቺ ዘመዴ በዚህ ውሻ ምክንያት ነው ከቤት ተባራ ያወጣችው። በዚህ አጋጣሚ ሌላ ሰውም ሌላ ችግር ሊያደርስ ይችላል፣ የከፋ ችግር ሊያመጣ ይችላል። ስለዚህ ውሻ ይሄ ውሻ መታገድ አለበት፣ ጥበቃ ሊደረግለት ይገባል። እነሱ መቻልዬ እያሉ ያንቀባራሩ እየያዙ ይሄ ሰው እየዘነጠለ የለመደ ነው። ክብርት ዳኛ ከሱ በላይ ደግሞ በጣም አይምሮ የኔ ነካኝ ያሳመመኝ ደግሞ እንዳላየ እንዳልሰማ እየሆኑ የሚመጣውን ሰው እኔ ጋር ሊጠይቀኝ የመጣውን ሰው እያሽሟጠጡ እየመለሱ እንዴ ይሄ ትልቅ የስነ አእምሮ ጉዳት ነው። ባህላችንማ ወጋችንማ እግዚአብሔር ይማርሽ እየተባለ ምናምኗም እየተያዘ እየተጠየቀ ነው። የመጣውን ሰው ሁሉ ያሽሟጠጡ እየመለሱ ክብርት ዳኛ እኔ ብዙ መከራ ነው ያሳለፍኩት። ስለዚህ ይሄ ነገር ለዚህ ሁሉ ደግሞ ማሰሪያ የሚሆንልኝ ደግሞ ማስረጃ አለኝ፣ የሆስፒታል ማስረጃ። ይሄንን ማስረጃ አምጥቻ አያይዤ አቀርቤያለሁ። ይሄንን ማስረጃ አይቶ ጉዳቴን አይቶ በአካልም ጉዳት ምልክት አለ፣ አስፈላጊ ከሆነ ማሳየት እችላለሁ። በአካላዊ ጉዳት የደረሰብኝም አለ፣ ምልክት አለው። እሱንም አያይዤ ማሳየት እችላለሁ። አሁን ግን በፍርድ ቤት ፍትህ እንዲሰጠኝ 145,000 ብር ያወጣሁትን ካሳ እንዲከፍሉኝ ለፍርድ ቤት ጥያቄ ያቀርባል። ክብርት ዳኛ እኔ ለውሻው ተጠያቂ ልሆን አይገባም። ይሄ ሁሉ ደግሞ ብር ምንም በተመለከተ ነው። መቻል ደግሞ ካልነኩት አይነቃም። እኔ አይደለም የነከስኳት፣ መቻል ነው የነከሳት። ስለዚህ ይሄን ሁሉ ብር ምከፍልበትም አቅምም ጉልበትም የለኝም። እኔ አይደለም የነከስኳት፣ መቻል ነው። መቻል በነከሳት እኔ የምጠየቅበት ምንም ምክንያት የለው። ሲጀመር በቦርሳዋ ስለነካችሁ
ዘሎ ያዛት። ስለዚህ መቻልን ተክሳሰው እንጂ እኔ ምንም የሚመለከተኝ ጉዳይ የለም። ጥሩ እንግዲህ ለሕክምና ያወጣውትን ወጪ ውሻቸው የነከሰኝ እሳቸው ስለሆነ ሊከፍሉ ይገባል የሚል ክርክር ነው ያነሳሽው እንጂ ደግሞ እኔ ልጠየቅ አይገባም። የነከሰኝ ውሻው ነው። ውሻዬ በነከሰው ደግሞ እኔ ኃላፊነቱን ልወስድ አይገባም ነው። ጥሩ እንግዲህ ያው ፍርድ ቤቱ የግራ ቀኛችሁን ክርክር አዳምጧል። መዝገቡን መርምሮ ውሳኔ ይሰጣል። መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። የዕለቱ ስራ በዚሁ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ አልማዝ ደረጀ፣ ተከሳሽ ወይዘሮ በቀለች ኃይሉ ቀርባችኋል? አዎ ቀርበናል። አዎ ክብርት ዳኛ ቀርበናል። ጥሩ መዝገቡ ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ተከሳሽ በእንስሳው ለደረሰው ጉዳት ተጠያቂ ናቸው አይደሉም? ተጠያቂ ናቸው ከተባለ የተጠቀሰው የካሳ መጠን ተገቢ ነው ወይስ አይደለም የሚለውን ጭብጥ ይዟል። በፍትሐብሔር ሕግ ቁጥር 2118 መሰረት የአንድ እንስሳ ባለቤት እንስሳው በሌላ ሰው ላይ ለሚያደርሰው ጉዳት ጥብቅ ኃላፊነት እንዳለበት ይደነግጋል። ተከሳሽ እንስሳውን በአግባቡ ባለመጠበቃቸው በከሳሽ ላይ ጉዳት የደረሰ መሆኑ ተረጋግጧል። ለደረሰው ጉዳት ተጠያቂ ናቸው ተብሏል። የተጠቀሰው የሕክምና ወጪ በሕክምና ማስረጃ የተረጋገጠ በመሆኑ ፍርድ ቤቱ ተቀብሎታል። ስለሆነም ተከሳሽ ለከሳሽ ለሕክምና ወጪ የወጣውን 145,000 ብር ይክፈሉ በማለት ውሳኔ ሰጥቷል። ወጪና ኪሳራ ግራ ቀኙ ይቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። ዛሬ በእውነት በጣም ደስ ብሎኛል። የተሰጠኝ ፍትህ ትልቅ ነው። ዋጋ ከፍዬበት ነበረ፣ ግን ፍርድን አግኝቻለሁ። ትክክለኛ ዳኝነት አግኝቻለሁ። በዚህ አጋጣሚ የሄድኩበት ቦታ ውሻው በጣም ኃይለኛ ውሻ ነው። ከጅብ የባሰ አንበሳ የሚያክል ውሻ ነው እና በጣም ነበር የጎዳኝ። በጣም ነበር ብጥስጥስ ያደረገኝ። በዚህ ምክንያት እኔ የት እንዳለሁ አላቅም። ከብዙ ጊዜ በኋላ ነው የነቃሁት። እና አንዳንድ ጊዜ የምናደርገው ነገር መጠንቀቅ አለብን። ውሻ እንደምናፈቅረው እንደምንወደውን ያህል ጉዳትም ሊያደርስብን ይችላል። ስለዚህ በዚህ ጊዜ ሕፃን ልጅ ቢሆን አብቅቶለት ነበር እና እኔም እግዚአብሔር አትርፎኛል፣ ግን ብዙ ጉዳት ደርሶብኛል። የምናደርገውን ነገር ውሾች የቤት እንስሳ ናቸው፣ የምንወዳቸው ናቸው። ጉዳት ደግሞ ያደርሳሉ። ስለዚህ ይህንን ነገር መጠንቀቅ ያስፈልጋል። እንደምንወደው እንደምናፈቅረው ውሻ ጉዳት እንደሚያመጣ ከወዳጅም ከዘመድም ሊያራርቀን ሊያጎዳደለን ይችላል። ውሻን በአግባቡ መጠቀም በአግባቡ መያዝ ለወደፊቱ ማንም ሰው እንዲጎዳ አያስፈልግም። አሁን ሕፃን ልጅ ቢሆን በዚህ ቦታ ላይ የለም ወድቆ ነበር። ስለዚህ ይህን ነገር እኔ ደስ ብሎኛል። በጣም ተቸግሬ ነበረ። ብዙ ድካምና ብዙ ፈተና ነው ያሳለፍኩት በዚህ ምክንያት። አሁን ግን ፍትህ አግኝቻለሁ። ደስ ብሎኛል። ሁልጊዜ የምናደርገው ነገር ጥንቃቄ ማድረግ ይገባናል። በምናደርገው ነገር ዘመድ አለ፣ ወዳጅ አለ፣ ሕፃን አለ። አሁን በእኔ ቦታ ላይ ሕፃን ልጅ ቢሆን ኖሮ፣ አሮጊቶች ቢሆን ኖሮ፣ ሌላ ተጓዳኝ በሽታ የያዘ ሰዎች ቢሆን ኖሮ አደጋው በጣም ከፍተኛ ነበር። ስለዚህ ይህንን ከኔ ትምህርት እንዲሆናችሁ ተምራችሁ ለወደፊቱ ማንኛውም የቤት እንስሳ የሚያገለግል ቤቱ ያስቀመጠ ሰው ውሻውን በአግባቡ መያዝ አለበት። አንደኛ ማሰር አለበት። እንግዳ ሲመጣ ወደ ጎን ማስቀመጥ አለበት፣ ወይም ደግሞ እንዲላመድ ከሰው ጋር እንዲላመድ ማድረግ ያስፈልጋል። እኔ በዚህ ምክንያት ይህንን ባለማድረጋቸው ጥንቃቄ ባለማድረጋቸው ውሻቸው በአካሌ ላይ ትልቅ ጉዳት አድርሶብኝ ከብዙ ፈተና በኋላ መጥቼ እዚህ ፍትህ አግኝቻለሁ። በፍትሁም ደስ ብሎኛል። አመሰግናለሁ። እኔ እንደዚህ አልጠበቅኩም ነበረ። ውሻዬ ሰው ላይ ጉዳት አድርሷል። ስለዚህ የቤት እንስሳ ያላችሁ እባካችሁን በአግባቡ እንድትይዙ ነው ይህንን መልእክት ማስተላልፈው። ይህን ያህል ጉዳት ያደርስባታልን ብዬ አልገመትኩም ነበረ። ስለዚህ ይሄ መልእክቴ ለህዝቡ፣ ለማህበረሰቡ፣ ለህብረተሰቡ ነው። የቤት እንስሳ ያላችሁ እባካችሁን የቤት እንስሳችሁን በአግባቡ እንድትይዙልን ነው። ስለዚህ አመሰግናለሁ።
ውድ ተመልካቾቻችን ችሎቱ እንደተመለከታችሁት ነው። ከዛሬው የችሎት ውሎ የምንማረው መሰረታዊ ቁም ነገር ማንኛውም ሰው በእጁ ላይ ባለው እንስሳ አማካኝነት በሌላ ሰው ላይ ጉዳት እንዲያደርስ የመጠበቅ ከፍተኛ የህግ ኃላፊነት እንዳለበት ነው። በፍትሐብሔር ህጋችን መሰረት አንድ የእንስሳ ባለቤት እንስሳው በሌላ ሰው ላይ ለሚያደርሰው ማንኛውም ጉዳት የመካስ ግዴታ አለበት። ውሻው የዋ ነው ወይም ደግሞ ከሳሽ ራሷ አበሳጭታው ነው የሚሉ ደካማ ሰበቦች ከህግ ተጠያቂነት አያድኑም። ለሰው ልጆች ደህንነት ቅድሚያ በመስጠትና አስፈላጊውን ጥንቃቄ ማድረግ የህግ ግዴታን ብቻ ሳይሆን የሞራል ኃላፊነትም ነው። የሰው ልጅ አካልና ህይወት ከማንኛውም ስሜት በላይ ክቡር ነው። ህግ ደግሞ ሁልጊዜም ለተበዳዮች ከለላ ሆኖ ይቆማል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።